እንዴት ነው ሐሳቡን ትስማማላችሁ? ትክክል ነው። ሴልሽ ፍቅር አይዛትም ነው የሚለው ከገንዘብ ውጪ በደንብ እንስማማለን ነው። ገንዘብ እኮ ኃላፊ ጠፊ ነው። ምንም አይሰራም። ምን ይጠቅማል? የወንድ ልጅ የብብት ስር ላብ የሴቶች ከንፈር ላይ መቀባት ሴቶች ዘና እንዲሉ ስሜታቸውን እንዲያሳድጉ ያንዳንዱ ክንፍ ብቤኮ በከፊል ፓራላይዝ ያደርጋል። አታ እንዲህ ብለህ ቁጭ የምትሉት ወንዶች ጤናማ እንደዚሁም ደግሞ ደስተኛ እንዲሆኑ በሳምንት ቢያንስም ከሚስቶቻቸው ተለይተው 2 ጊዜም ከወንድ ጓደኞቻቸው ጋር ሊዝናኑና ቺላውት ሊያደርጉ እንደሚገባም ባልሽ ስራ ባይኖረው ምን ታደርጊያለሽ? ኦፍ ኮርስ ፈተዋለሁ። ምን አስበው ነው አንቺን ያገባው? አንቺን ከሚያገባ ወይ ግራ ቢጋባ ወይ ባክሮ ባገደል ቢገባ ይቀልዋል። ይኸው ዲግሪ 3.34 እየተመረኩበት ነገር ግን አልጠቀመኝም። ይኸው እስላ ወንድሜ በግብርና ተመርቆ ኦፈርና ቀንበር መያዝ ሲገባው የካሜራ እጅ ተጨብጧል። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዲስና ባበበዱ እንዲሁ በሚያስተምሩ በሚያስጨውቱ ዘና በሚያደርጉ ቪዲዮዎች ከች ሳብለናል። ይህ ቤት የተሙ ንጉስ ቤት ነው። እንደሚታወቀው እዚህ ቤት ውስጥ ካሽ ገንዘብ አንቀበልም፣ ቼክ አይፈረምበትም፣ የትኛውንም ነገር አንቀበልም። የዚህ ቤት ክፍያ የሰብስክራይብ በተና አርጋችሁ የደወል ምልክቷን ከርበት ብላችሁ ለኖቲፊኬሽን ታረጉና ከርበት ብላችሁ የላይክ ምልክቷን ለማበረታቻ ስታረጉ ልብ በደስታ መለሳል ማለት ነው። ምን ነው ዝም አልካተ? ብቻዬን ነው ጮ። እንግዲህ ሰሞኑን ጠፍቼባችኋለሁ አውቃለሁ። ምን አጠፋ አትሉኝም? ማብራት ኢትዮጵያ ውስጥ ነው የምንኖረው። በሻማ ነው መስራት የቀረኛውንስ ይሄንን ቪዲዮ ራሱ እየሰራው በድንገት ራሱ ጠፍቶ ጉድ እንዳይሰራኝ እያልኩኝ እየተጠነቀቅኩ እየሰራው እኔ ራሴ ትንሽ እንዴ ነው አላማረብኝ እንዴ ነው እናንተን የሚመጥን ለእናንተ ጥሩ እይታ እንዲኖራችሁ የአይን ምግብ እንዲኖራችሁ እቺን ወንበር 50% ከባንክ ጋር ያይጄ ሊብሬው በባንክ ስም ነው። አንተ እዳ አለብኝ ወጠረ ስራ እንደተለመደው የዚህ ቤት የክብር ስፖንሰር ሳቁ ተጫዋቹ ፈታ በሉ እንዲሁም ተማማሩ ብሎ ይህን ቪዲዮ ስፖንሰር ያደረጋላችሁ ዜድ እንደም ገስታውስ ኤንድ ስፓ ነው። ሙሉ የተሟላ አገልግሎት ይሰጣል። ስፓ፣ ሞሮኮ፣ ሳውና፣ ማሳጅ እንዲሁም ባህላዊ ይዘቱን ያለቀቀውን በዘመናዊ ሙድ የመጣውን የወይባ ጢስና አካቶላችኋል። ቢዩቲ ሳሎን አለላችሁ። ረዳክሙኛል ረፍ ካላችሁ የገስታውስ አገልግሎት አለላችሁ። እናንተ የሚጠበቀው ከስር እናስቀምጥላችሁ ስልክ ቁጥር አስቀምጬላችኋለሁ። ደውላችሁ ቡክ ማድረግ ትችላላችሁ። ሁሌም እንደምንለው ቪዲዮቻችንን ላይክ ሳይደርጉ መጀመር እንደ ባዕድ አምልኮ ስለሚቆጠር ኢትዮጵያ ውስጥ ደግሞ ባዕድ አምልኮ የተከለከለ ነው። ላይክ እያደረጋችሁ ወደ ቪዲዮ። የተበደረኝን 50 ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በእስራት ተቀጣ። በከፋ ዞን ፍትህ መምሪያ ልዩ ወንጀሎች አቃቢ ሕግ ዮናስ ተረፈ እንደገለጹት ተከሳሽ ግዛቱ ግዳያ በከፋ ዞን ቢጣ ወረዳ ህዳር 4 ቀን 2017 ዓ.ም ከምሽቱ 2 ሰዓት ገደማ የግል ተበዳይ ሟች ማንደፍሮ ማሪቶ ላይ የግድያ ወንጀል በመፈጸሙና ጥፋተኝነቱ በማስረጃ በመረጋገጡ የቅጣት ውሳኔ ተላልፎበታል። ቤተሰብ ሰው ተጨቃክኗል። ቤተሰብ በዚህ ጊዜ 50 ብር ምን ይገዛል? እንደው ካርድ ካልተሞላለት በስተቀር ሚስኮል ለማድረግ ካልሆነ በስተቀር እንኳን 50 ብሩ 200 ብሩ ራሱ ዩዜን ቦልቶ ነብን እያለብን እየተቸገረናል እንዴ። ሰው ይሄን ያህል ከገንዘብ ቀሏል ማለት ነው። 50 ብር አያደል ባለፈው 200 ብር አበደረኝ እንደዛ መንገድ ላዘጋትላለ ሰው ራሱ ይደፋል። ድሮ አባቶቻችን 50 ሎሚ ለ50 ሰው ጌጡ ለአንድ ሰው ሸክሙ ነው ይሉ ነበር። አሁን ላይማ 50 ሎሚ ነብስ ማስጠፋት ጀምራለች። ሴቶች እንዴት ናችሁ? አንድ ጥያቄ ልጠይቃችሁ ነበርና ቲክቶክ ቪዲዮ ነው። ሰሞኑን ቲክቶክ ላይ አስጌድ እንደሱ የተናገረው ንግግር አለና ሰምታችሁታል? በደንብ ነው። እንዴት ነው ሐሳቡን ትስማማላችሁ? ትክክል ነው። ሴልሽ ፍቅር አይዛትም ነው የሚለው ከገንዘብ ውጪ በደንብ እንስማማለን ነው። ተቀልደልክ ነው። እየምራችሁ ነው? እንዴት ከገንዘብ ውጪ ፍቅር ሊይዛት አይችልም? በጭራሽ። እንዴት ይዛታል? ሴልሽ ልታፈቅር የምችለው ገንዘብና ገንዘብን ነው። ይሄ ግልጽ አማርኛ ነው። የሚቀየር ሀሳብ የለም። በዛውም አንድ ሙዚቃ ልጋብዘው ለፋሚሊዎች አድርስልኝ። ገንዘብ ያለው አይማማሩ ሰው ይገበኝ። ገንዘብ እኮ ኃላፊ ጠፊ ነው። ምንም አይሰራም። ምን ይጠቅማል? መግማቱስ በዚህች ገንዘብ እና እናንተ መግዛት እችላለሁ ማለት ነው። በዚህች ገንዘብ ኦኤምጂ። በነገራችን ላይ አሁን የተናገራችሁ ሴቶች እንዲህ እያላችሁኝ ነው። ብር ካለ መተኛን መግዛት ትችላለህ። ላታችንን እንደበግ እንዲያርገህ መግዛት ትችላለህ። ምን ይባላል መሰላችሁ? መዶሻ ራስ ያየ ሁሉ ሚስማር ይመስለዋል። ሁሉንም በራሱ ልክ ነው የሚስለው ማለት ነው። ሴቶች ብላችሁ ባታጠቃልሉ መልካም ነው። ምክንያቱም የኔ እህትም እናትም አሉኝ፣ የእናንተም እንደዛው። አንዱ ለሴት ገበያ ላይ ወጣች ማለት ራሷን ለገንዘብ ስትል ማይሆን ነገር ውስጥ ገተተች ማለት ሁሉም ተንጋግቶ የሚገባ ነው ይመስላችሁ? አዎ እንዳትሉ ደግሞ የሆኑ ሴቶች አዎ እንዳትሉ ተናግሬያለሁ እንዴ።
ነገራችን ላይ ከገባችሁ እንዲሁም ካስተዋላችሁት አሁን የተናገርኩት ነገር ለእናንተ እንደ ሜሴጅ ነው። አይምሮ ካላችሁ እንደው ከነካችሁ ድንገት ፊልም ታረጉ ከሆነ እናም እረፉ፣ አድቡ። እንደዚህ አይነት ነገር የምትሰሩ ሴቶች ቢቀርባችሁ ነው የሚሻለው። አስጌም የሰጠው አስተያየት በእንደዚህ አይነት መንገድ አይደለም አልነበረምም። ካስቀየምኳችሁም ድንገት ፊል እንድታደርጉ ካደረኩኝም እሰይ እንኳን ደግ አደረኩኝ። እመጣላችኋለሁ ድጋሚ። ሰው አታቂ ፋጤ ወራቂ የተባለው ለካ ላንቺ ነው። ይሄን ሁሉ አገልግሎት በአንድ ጣራ ስር ይገኛል ወገን። እንዲህ ይቻላል እንዴ? ወይ ጉድ! ሙሉ የውበት አገልግሎትን በአንድ ጣራ ስር ዜድ&ኤም ገስት ሃውስ ኤንድ ስፓ የምንሰጣቸው የውበት አገልግሎቶች ስፓ፣ ሳውና፣ ስቲም፣ ማሳጅ፣ ሞሮኮ እንዲሁም ባህላችንን በጠበቀ ዘመናዊነትን ተላብሶ የመጣው የወይባ ጢስ አገልግሎት እኛ ጋር ያገኛሉ። በውበት ሳሎናችን ውስጥ ሙሽራ መፈሸን፣ ፔዲኪዩር፣ ማኒኪዩር፣ ሙሉ የጥፍር ስራ፣ የተለያዩ የውበትና የሜካፕ ስራዎችን እኛ ጋር ያገኛሉ። ደከም ካሉ ማረፊያ እንዲሆንሎት የገስት ሃውስ አገልግሎትም እንሰጣለን። ብቻ ምን አለፋዎት ከግር ጥፍሮ እስከ ራስ ጸጉሮ ሙሽራ ሳይሆኑ ሙሽራ አስመስለን እንሸኞታለን። ስለማብራቱ በጭራሽ እንዳያስቡ። ማብራት ጠፋ የሚለው ቃል እኛ ጋር እንደ ባዕድ አምልኮ ነው የሚቆጠረው። በሶላር ሲስተም የታገዘ የኤሌክትሪክ ሲስተም ስለተገጠመ እንዳያሳስቡ። 24 ሰዓት 7ቱንም ቀን ፕሮግራሙ ሳይዛባ መጥተው መስተናገድ ይችላሉ። ከእናንተ የሚጠበቀው መታችሁ መጎብኘት ነው። እኛ ጋር ደንበኛ ንጉስም ንግስትም ነው። አድራሻችን ጀሞ 3 አደባባይ አጫሉ መንገድ በስተቀኝ በኩል ገባ ብሎ ያገኙናል። ለበለጠ መረጃ በስልክ ቁጥራችን በ0946 409038 አሊያም 0911 159544 በመደወል ያገኙናል። ዜድ&ኤም ገስት ሃውስ ኤንድ ስፓ። የወንድ ልጅ የብብት ስር ላብ የሴቶች ከንፈር ላይ መቀባት ሴቶች ዘና እንዲሉ ስሜታቸውን እንዲያሳድጉ እንዲሁም የወር አበባ ዑደታቸው እንዲስተካከል እንደሚረዳ ሳይንስ አረጋግጦልናል። ሳይንስ ችግሩ ምን ነው ከሰው ልጅ ፍጡር ጋር እንዴ? ጭራሽ ብላችሁ ለመንዝ ፍላወር ማስተካከያ ብብት ሳሙ ልትሉ ነው እንዴ? ከዚህ በፊት እኮ አቅርቤዋለሁ። እውነት አልመሰለኝም እያሉ ስራ እንዲያዘ ፍየል አንጋጠው ያሉ። አረ ዘንድሮ ብብት ደዝሮ እንዳይመስላችሁ ሲቆመጥጥ ሎሚ በሉት እንዴት እንደሚያንዘረዝር ብታዩ። ግባ ሃይገር ውስጥ። እኔ መቼስ ሃይገር ስለ ሃይገር ተናግሬ ተጠቃሚ ስለሆንኩኝ ተናግሬ አይወጣልኝም። ያንዳንዱ ክንፍ ብቤኮ በከፊል ፓራላይዝ ያደርጋል። አታ እንዲህ ብለህ ቁጭ የምትሉት እንዴት ከበርበሬና ከሚጥሚጣ በላይ አይን ያቃጥላል የብብት ሽታ። ስንፍጥ ነው የሚለው። ያንዳንዱማ ሰናፍጭ በሉት። እዚህ ጋር ነው የሚሰማችሁ። ቀጥታ ነው የሚሄደው። ለዛውም እስናቱ ከጠዋቱ 12 ሰዓት ተኩል ላይ እንግዲህ ይታያችሁ። 12 ሰዓት በህልሙ ሮጦ ነው ሰውዬ። 12 ተኩል እንዲሆነ ቀጥር 7 ሰዓት አስቡት። ፌንት ነው እልው። እንደው ለጦርነት እንኳን ቢጠቀሟቸው ቦክስ በሉ እንካ። ለማንኛውም አባይ የኛ ነው፣ አና የኛ ነው። ሳይንስን አትመኑ፣ አጠቡ። እነሱ ማያመጡብን ማለት የለም። ጉዱስ ሊከቱን ስለሚፈልጉ ነው። እኔ እንጃ ይሄ ነገር ውስጥ የለውበትም። እንዳትሞክሩት። ባልሽ ስራ ባይኖረው ምን ታደርጊያለሽ? እንደዚህ ያቀላል እንዴ? የለም ምን ችግር አለ? የቤቱን በጠቅላላ ስራ ይሰራል። ኦፍ ኮርስ ፈተዋለሁ። የተሻለ ነገር ወደኛ እንዲመጣ ጸሎት አደርጋለሁ። የስራ እድል እንዲያገኝ አመቻችለታለሁ። ምን ችግር አለ? ነገሮች እስኪስተካከሉ ድረስ አግዘዋለሁ። ባለቤት አይደል እንዴ? ከሁለት ገልቱ አራት ብርቱ የሚባለው ለእንደዚህ አይነቶቹ ነው። ቀን ጠሞ ነገሮች ዘንበል ሲሉ አይደለም ወንድ ልጅ ሴትም ብትሆን ሁሉም ስራ መፍታቱ አይቀርም። የነገሮች ጉዳይ ሰኔና ሰኞ ሲገጣጠምብን የዛን ጊዜ ባለትዳር ስንሆን አንቺ ትብስ አንተ ትብስ ተባብለን ነገሮችን ተደጋግፈንና ተሸፋፍነን ብናልፍ ባልና ሚስት ስለሆነ ወንድ ስለሆነ ሳይሆን ተፈጥሮ ግዴታችንም ነው። እፈታዋለሁ ያልሽው ሴትዮ እንደው ምን አስበው ነው አንቺን ያገባው? አንቺን ከሚያገባ ወይ ግራ ቢጋባ ወይ በአክሮባት ገደል ቢገባ ይቀለዋል። ስራ አሰራዋለሁ፣ የቤቱን ስራ ጠቅላላ ይሰራል። መተጋገዝና ነገሮችን ሰፖርት እንደመደራረግ ከሆነ አሰየው። ማይሆን ከሆነ ይሄ እንደ ግዴታ ብሎ ከታሰበ ይሄ ጥያቄ የሚያስነሳ ጉዳይ ነው። ባይሆን ጸጉርሽን ላጭና እዚች ጋር ሂውማን ሄር መተላችኋል ገጥም አድርጊና ባለቤት ብትሆኚ ነው የሚሻለው። አባወራ መሆንሽ ይሻላል። ነገ ከነገ ወዲያ ዛሬ የቤቱን ስራ አሰራዋለሁ ያልሽ ሴትዮ ነገ አስረግዘዋለሁ ማለት ማን አይቀርም። በዚህ አቋማችሁማ በአንድ ቤት ውስጥ ሴት ልጅ የበላይ ገንዘብ የምታገኝ ከሆነ ወንድ ልጅ ትንሽ የመሸማቀቅ የመሰማት ጉዳይ። ምክንያቱም አባወራ ማለት የቤቱ ምሰሶ፣ ነገሮችን ከቨር ማድረግ ያለበት ሚስቱን ሲያገባ አለብሳታለሁ፣ አበላታለሁ፣ አጠጣታለሁ፣ አኖራታለሁ ብሎ ስለሚወስድ ኃላፊነት አለብኝ ብሎ ነው የሚያስበው። ስለዛም ነገሮችን መወጣት ግዴታ ሆኖ ስለሚሰማው የትም ገብቶ ቢሆን ላቡን ጠብ አድርጎ ቤቱን ያስተዳድራል። ባል የቤቱ ራስ ነው። በቃ አለቀ ፔሬድ። አይሆንም፣ እኔ ነኝ የቤቱ ራስ፣ ገንዘብ ማውጣው
የሚያመጣው እኔን የምትይ ከሆነ ራሱ ብቻ አይደለም ጥማሉም ሞን ትችያለሽ። አለበለዚያ አፍንጫሽን ላሽ ተብለሽ ያልሽ ልትኖሪያት ነው ማለት ነው። እንደ ሴት ኑሪ። የራስሽ ጉዳይ ላንቺ ብዬ ነው። አንተ ዛሬ በጊዜ መጣ ጎብዛል። እንኳን ደስ አለ ምን ጆሮህን ምንድን ነው አልኩህ ብሏል። እንኳን ደስ አለ እንኳን ደስ አለ ምን ይባላል? አሁን ተነስቼ ቅጭጭጭጭ ያድርገህ ብረጋግጥህ ምን ታመጣለህ? እንኳን ደስ አለ ትለኛለህ? ላይፍ ላይ ናቸው እንዴ? እንኳን በጊዜ መጣ ማለት እንኳን መጣ ብዬ አደነኩኝ። ምን አለው ወራዳ አሁንማ ሶሻል ሚዲያው ላይ እየበዙ ያሉት እንዲህ እናቶችና አባቶች ናቸው። ሸምገል ያሉ ትንሽ እድሜያቸው ራን ያለ ጭራሽ ቪዲዮ እንትን ብላችሁ መሳደብ ጀመራችሁ ማለት ነው። ማን ይመርቅ ማን ይርገም? እንዲሁ ቀጥታ ስርጭት። በቅርቡ በኦክስፎርድ በተደረገ ጥናት ወንዶች ጤናማ እንደዚሁም ደግሞ ደስተኛ እንዲሆኑ በሳምንት ቢያንስም ከሚስቶቻቸው ተለይተው 2 ጊዜም ከወንድ ጓደኞቻቸው ጋር ሊዝናኑና ቺላውት ሊያደርጉ እንደሚገባም ይህ ጥናት አሳይቷል። ኦክስፎርድ የሰራው ይህ ጥናት ላይ እነዚህ ወንዶች ቤት ወጥተው ቢያንስ ከ4 ጓደኞቻቸው ጋር በሳምንት 2 ቀን ኳስ ሊያዩ አሊያም ደግሞ 1-2 እያሉ ሊዝናኑ ይገባል። በዚህ ነው ደስተኛና እንደዚሁም ደግሞ ጤናማ የሚሆኑት ሲል ይህንን ጥናቱን ይዞ ወጥቷል። ሚስቶች ሀሳባችሁን ስጡበት፣ ባሎቻችሁንም ለቀቅ አድርጓቸው። መልካም ቀን ተናገር ያለው እኚህ ሰዎች ትዳራችሁን እንደ ዳማ ቆርኪ ሻሞ ብሎ ሊበትኑ ነው የመጡት። ቢያጡ የሚያጠኑበት አንዴ በብብት አንዴ በምን እያደረጉ አሁን ትዳር ላይ ገቡ። ባይባሉ ቺላውት ማድረግ ያበሻው እንደ ቺላውት ማድረግ ያቅተዋል እንዴ? አቅተውም ቺል ማድረግ ያኩ ያለ ሚስቱ ጋር ወጪ ምን ይሰራል? ጠቅለል ብሎ በጊዜ ወደ ቤት መግባት። አው 1-2 ማረከት ካለበት ጓደኛ ያስፈልጋል። ወጥቶ ሻይ ቡና ማለት አለበት ብዬ አስባለሁ። ነገር ግን ሚስትም እንደ ጓደኛም እንደ እህትም እንደ እናትም የመሆን አቅም አላት። ብልህ ሴቶች መዝናኛ ያለው እኮ ሚስቱ ጋር ነው። ለመዝናናት ከተፈለገ ኳስም አለ። ያው እግር ኳስ ሁሉን የሚያሰባስብ ነው። ብልህ ሴቶች ደግሞ ምን ያደርጋሉ? ውጭ ያለውን ቫይብ ወደ ቤት ይመልሱታል። ምንድነው የሚደረገው? ፈንድሻ ታፈካለች። ቡናዋን ታፈላና የሚጠጣም ከሆነ ቢራ ነገርም የሚቀማምስም ከሆነ ታመጣለች። ድባው ሚለውን ድባብ በጂፓስ ጆሮ ግንዱ ላይ ለቃበት የት ገባ ነው የት ነው ያልከው? ማናት ቴክስት ያደረገችው? አዎ ሚለውን እሱ ወደ አልጋ ሲገባ እዛን ሰዓት ስለሚቀመጥለት ነገሩ ሁሉ አእምሮና ተከሽኖ ተውቦ በባለክዳን ተከርኖለት አልጋ አጠገብ ይቀመጥለታል። ጨዋታውን አይቶ ሲመለስ ማናት ምን ሆነ ነው ለምን ቴክስት እንደምትልከው ማስሮልሽ ማለት ነው እኔ ማለት ይያለው ሌላ ማለት ነው ማስሮል ነው ወሰስ ይወድ ቢያደርስ ምን ችግር አለ? አልቀው ቢስ ይመጣል ስቱዲዮ ታውቃለህ ስቱዲዮ ኤርፎን አለሽ ምንድን ነው ትልቆልሽ ምን እንዴ እንዴ ነው ማለት ዛሬ በፋት ትሽብራል ብለሽ ከዛስ በገዛ ቤቱ ልታስመንኝው እንዲህ ያርገበገብሽው። ሴቶች ግድ የላችሁም በብልሃት ባሎቻቸውን ብትይዙ ይሻላል። እንደ ምክር ነው፣ ልጃዊ ምክሬ ነው። አይ ምትይ ከሆነ እንደለመደው ኦክስፎርድ ያጠናልሻል። ያው የሰው ትዳር ማጥናት ያላመሉ ያጠናልሻል። ይኸው ዲግሪ 3.34 ይዤ ተመረኩበት። ነገር ግን አልጠቀመኝም፣ ምንም አልጠቀመኝም። ዩኒቨርሲቲ ላይ እያለሁ ከጉራጌ ከክልሉ ከዞኑ የሰርቲፊኬት ተሰጥቼ ነበር፣ አልጠቀመኝም። ከወልቂጤ ዩኒቨርሲቲ ምስክር ወረቀት ተሰጥቼ ነበር፣ አልጠቀመኝም። ከኢትዮጵያ ሰብአዊ መብት ኮሚሽን ከዋናው መስሪያ ቤት ስልጠና ወስጄ ሰርቲፊኬት ተሰጥቼ ነበር፣ አልጠቀመኝም። ምንም የሚጠቅም ነገር የለም። ተስፋ ማጥቻለሁ። ነገ ብሞት ዜና ነው የምትሰሩብኝ። በዚህ ጊዜ አራምባና ቆቦ ፍየል ወዲህ ቅዝምዝም ወደ ሆኗል ነገሩ። ሁሉም ሰው በተማረበት እንዲሁም በእውቀቱ የሚመደብበት ሰዓት ቀርቷል። አባቴ ተፍ ብላ ነው ኑሮ እየሆነ ያለው። ነገሩ እንዴት ነው መሰላችሁ? እኔም የተመረኩበት እሱም የተመረቀበት ዶክመንቱን ያቆም የት እንዳለ ድል ሳያደራበት አይቀርም። አሁንማ ዶክመንቶች ሁሉ ሻቀጠለ መጠቅለያ ሳይሆኑ ያቀሩ። ለምሳሌ እኔ የተማርኩት አውቶሞቲቭ ነው። አውቶሞቲቭ የመኪና ስፔሻሊስትነት ነው። ለካ መክሊት የሌላ ሆኖ ኖሯል። እንደ ቁራጭ ሆኑ ብላ አውርቶ አደር ለፍልፎ አደር ሁን ተብዬ ይኸው ተመልከቱ። እንግዲህ የተመረኩበት ዶክመንት የት እንዳለ ራሱ አላውቅም። 3 ነጥብ ምናምን በዚህ ሰዓት የሬዲዮ ሞገድ ሆኗል። ወደ ቁም ነገሩ ስንመለስ ይህ ሁሉ ችግር የመጣብን ነገር ቢኖር በሀገራችን ሁኔታና እንዲሁም አስተዳደጋችንም ነው። አስተዳደጋችን ማለት ስናድግ የተነገረን ያደግንበት መንገድ ምንድነው? ካልተማርን የትም እንደማንደርስ መማር ጥሩ ነገር ሆኖ ሳለ ነገር ግን ህይወታችን ከትምህርት ውጪ ምንም ነገር እንደሌለው አድርገው ቤተሰቦቻችን ነግረውን እንዲህም የለም ቀጥታ ብቻ ነው ነገራችን። አሁን ከዘመኑ ጋር መዘመን አለብን። አንድ ሰው አንድ ስራ ብቻ የለውም። በዚህ ሰዓት ከዘመኑ ጋርና እንዲሁም ከትውልድ ጋር በመቀየር ወደ አዲሱ ሙድ ወደ ሙያ ስራ የእጅ ሙያ ሳይታወቅ እኮ ልክ እኔ መካኒክነት ተምሬ ለፍልፎ በይ እንዲሁም ተናግሮ አናጋሪ ሆኜ ተናግሮ አው እንደ ቁራጮሂ ፕሮፌሽን ይሆናል። እስቲ የእናንተን ጻፉልኝ። ስለ በምን ተመረቃችሁ? ምን ሆናችሁ? ይሄው እስላ ወንድሜ በግብርና ተመርቆ ወፈርና ቀንበር መያዝ ሲገባው የካሜራ እጅ ተጨብጧል። ይሄው እኔን እያረሰኝ ነው በካሜራ። ላይፍ እንዲህ ናት።
የኔ ውድ ተመልካቾች እንግዲህ እንደምትወዱኝ አውቃለሁ። አስተያየቶች እየተሰጡኝ ነው ኮሜንት ሴክሽን ላይም እንዲሁም በውስጥ ተሙዬ አንተ ዝግባ ከዚህ በላይ ተለውጠ ማየት እንፈልጋለን ትሉኛላችሁ። በጣም ከልብ አመሰግናለሁ። በምልክት የተቀመጠ ጭንቅላቴን የነካኝን አንድ ቪዲዮ አይተን እንመለስ። እዚህ ቤት ካሽ አንቀበልም። የሰብስክራይቡን ምልክት ነሃ ድጋሚ ተሽከርታችሁ የደውላ ምልክት ነሃ ከዛ ልባችሁ ጋሚ ተስከርብታችሁ ቤተሰቦች ሶሻል ሚዲያ ላይ የማይሆነውን ነገሮች አናስተላልፍ የምለው በምክንያት ነው። ምክንያቱም ህፃናት ስለሚመለከቱት የምናደርጋቸው ነገሮች ትውልድን የሚያፈርስ እንዲሁም የሚመርዝም ሊሆን ስለሚችል ጥንቃቄ ከአንደበታችን የሚወጡ ነገሮችን ማድረጋችንን እንዳድረሳ። ለዚህ ልጅ እስቲ ላይክ እንደው አንደበተ ርቱዕ ልጅ እኮ ይታየዋል። አሁን እኔ ይታየኛል የማደግ ልጅ ነኝ። በነገራችን ላይ እኔና ይሄ ግስላው እኛን ሞቲቬት የሚያደርገን ነገር ቢኖር ስለ እውነት የምነግራችሁ የእናንተ ኮሜንትና የእናንተ አስተያየት ነው። እንደውም ድሮ ትዝ ይለኛል ገና ቪዲዮ ሲጀምር አንተ አውድማ ፊት እኔ ግን ምንም ሞራሌ ቀድሞ የተሰበረ በኑሮ እኔ ውድነት ምክንያት እንክሽክሽ ወጣ ስለሆነ ብዙም ፊል አላረግም እንጂ ብዙ ኮሜንት ይሰጠኛል። በዚህ አጋጣሚ ልደቶቻችሁን በዚህ ሰርፕራይዝ እንድትደረጉ የምትፈልጉ ሰዎች ካላችሁ በሶሻል ሚዲያ ሊንኮቻችን ቪዲዮቻችሁን እየላካችሁልን ሃፒ በርዝዴይ እንላችኋለን ማለት ነው። መጀመሪያ ኬኩን ትልኩና ከኬኩ በኋላ ቪዲዮን ትልካላችሁ። ግን ቀድማችሁ ኬኩን ላኩ። መብላት አለብኛ ልደት መሆኑን ማመን አለብኝ። 3 Enough is enough. 7 days left. የተማርነው ለባርነት አይደለም። ያልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ሕይወታችን ዋጋ አለው። እርካታ ቤት ኪራይ አይከፍልም። ዳቦ አይሆንም። ከዚህ ቀደም ቪዲዮዎቻችን ላይ አካተናቸው ነበረ። የዶክተሮች ጉዳይ ቤት ኪራይ መክፈል አልተቻለም፣ እንዲሁም ልጆቻችንን ማስተማር ምግብ ማብላት አልቻልንም የሚል ብዙ አይነት ኮሜንቶች መጥተው ነበረ። ነገሩ አሁን ላይ በጣም ተባብሶ ተቃውሞ እያሰሙ ነው። ወደ ከፋ ነገር ውስጥ ሳይገባ ሁሉም ነገር የሚረጋጋበት ፈጣሪ አምላክ ደጉን ዘመን አምጥቶልን እንደ ድሯችን በሰላምና በጤና እንድንኖር ልባዊ ምኞቴ ነው። ለእናንተም ቀና መልስ እንዲቀርብላችሁ ልባዊ ምኞቴ ነው። እንግዲህ ከፈጣሪ በታች ለሰው ልጆች ዋነኛ እንዲሁም የጀርባ አጥንት የምንላቸው ዶክተሮች እህት ወንድሞቻችን ናቸው። ምክራቸው እንዲሁም መድኃኒታቸው ሰውን ከህመም የመፈወስ አቅም ስላለው በአሁኑ ሰዓት በሆስፒታል በድንገተኛ ክፍልም በጠና ታመው ያሉ ሰዎች አሉ። ኦፕራሲዮንም የሚያደርጉ እንዲሁም ሕክምና የሚሰጡ ምክር የሚመክሩንም እነሱ ስለሆኑ ከልብ መመኘት የሚችለው ፈጣሪ አምላክ ደጉን ነገር አምጥቶላችሁ ሰላሙን አወርዶ መልሱን የቀና አድርጎላችሁ ወደ ስራ ገበታችሁ የምትመለሱበት እንዲያደርግላችሁ ልባዊ ምኞቴ ነው። ቤተሰብ እባካችሁ ይህንን ቪዲዮ ሼር፣ ዲዩት፣ ሪፖስት በማድረግ ፍትህ ለእህታችን ርስቲ እንጠይቅላት። እዚህ ጋር በፎቶ የምትመለከቷት እህታችን ርስቲ ትባላለች። እዚህ ጋር በፎቶ የምትመለከቷት እህታችን ደግሞ ሰመሃር ትባላለች። በአቡዳቢ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት ባለቤት ናት። ርስቲን ከኢትዮጵያ አመጣቻት እሷ ጋር እንድትሰራ። ርስቲም 3 ዓመት ከ10 ወር ሰመሃር ምግብ ቤት ውስጥ ኢትዮጵያ ቴስት ኦፍ ኢትዮጵያ ምግብ ቤት ስታገለግል ነበረ። በኢትዮጵያ ደሞዝ 10,000 ብር። የኢትዮጵያ 10,000 ብር ማለት ወደ ዱባይ ወደ ዩናይትድ አረብ ኤሚሬት ድርሃም ሲተረጎም ሲቀየር 300 ድርሃም ማለት ነው። በ300 ድርሃም ለ3 ዓመት ከ10 ወር ያህል ስታገለግል ነበር ማለት ነው። አንድ ምግብ ቤት ውስጥ አስተናጋጅ እሷ ሼፍ ነበረች። መታወቂያዋ ላይ የሚለው አስተናጋጅ ነው። ሁሉ ነገር ዶክመንት አላት። ባንክ ስቴትመንት አለ። ለ3 ዓመት ከ10 ወር ደግሞ በ10,000 ብር ሲከፈላት እንደነበረ ማረጋገጫ፣ በሬስቶራንቱ ስፖንሰርነት እዛ ሀገር ላይ እንደገባች፣ ምን ያህል ጊዜ ቪዛዋ ላይ መኖሪያ ፍቃዷ ላይ ኤቭሪቲንግ ተገልጿል። ኤኒዌይ ግን ፖዚሽኗ የሚለው መኖሪያ ፍቃዷ ላይ ዌይተርስ ነው፣ አስተናጋጅ ነው። ግን እሷ ትሰራ የነበረው ሼፍነት ነው። ከኪችን አትወጣም ነበር። እናም ትሰራ የነበረው ወደ 10 ምናምን ሰዓት ነበር። በኢትዮጵያ 10,000 ብር ብቻ እየተከፈላት። በኢማራት አንድ ሬስቶራንት በትንሹ የሚከፍለው ለአስተናጋጅ 1200 ድርሃም ነው። እሷ የደሞዟን መብላት የሚገባትን ደሞዝ ሩብ ነበር ስትበላ የነበረው። እናም 10 ምናምን ሰዓት ትሰራ ነበረ። በጣም ብዙ በደሎች ደርሶባት ከስታ ተጎሳቁላ ነው ሀገር ቤት የገባችው። እሱንም በድንገት ነው ወደ ሀገር ቤት የሸኘቻት። ምንም አይነት ነገር ሳትገዛ ለቤተሰቧ ለልጇ ስጦታ ሳትገዛ ምንም በለበሰችው የስራ ልብስ ነው ብድግ አድርጋ ወደ ሀገር ቤት የላከቻት።
እናም እባካችሁ እኔ የሬስቶራንቷን ባለቤት ዋትስአፕ ላይ አናገሪያት ምላሽ ለመስጠት ፈቃደኛ አይደለችም። ሁሉም አይነት ማስረጃዎች አሉ። ያው እንግዲህ ምንም መናገር አልችልም። ሙሉን ነገር እንደሰማችሁት ነው። አብዛኞቻችን በውጭ ሀገር የምንኖር እርስ በእርሳችን ነው ክፋት የምንደራረገው። ለራሳችን እንኳን መሆን እያቃተን ነው። ሀገራችን ላይ የኔ ቢጤ ስለ ፈጣሪ ብሎ ሲጠይቅ አውጥተን የምናበላ ሰዎች ሰው ሀገር ስንሄድ እንዴት እንደምንጨካከን እኔ ግራ ነው የገባኝ። ለ3 ዓመት 10,000 ብር በወር መከፈል ማለት በጣም ትንሽ ነው ይታወቃል። በካሽ ገንዘብ ይሰጣል፣ በእጅ እንሰጣለን እንዳይባል ይመስለኛል። በአረቡ ሀገር ህግ ደሞዝ በእጅ አይሰጥም ይመስለኛል። ሐሳብ ካላችሁ ከስራ አስቀምጡ። እኔ በማቀውና በተረዳሁት ልክ ማለት ነው። እባካችሁ ነገ ጥሩ ነገር እንዲከፈላችሁና ፈጣሪ ጥሩ ቦታ እንዲያደርሳችሁ የምትፈልጉ ከሆነ ልባችሁ ቅኒውን ቅንቅን አትሁኑ። ሀበሻ ለሀበሻ አንድ ቤት ውስጥ ስትኖሩ በሰላም ኑሩ። አልብሳችሁ አወፍራችሁ ብትልኩ ለራሳችሁ ነው። ነገ ከነገ ወዲያ እንደው ምርቃቱ እንኳን የቤተሰብ ምርቃት የጎረቤት ምርቃት ቢጠቅማችሁ እና ነገሩ እውነት ነው ውሸት ነው ለማለትና ለመፍረድ ሰው ላይ ለመፍረድ ያመጣሁት ሳይሆን እንድትማሩበት ይህ ቤት እንድታውቁት የምፈልገው የማንም ሰው አድሎና መድሎ ያለበት ሳይሆን ሁሉም ሰው በስነ ስርዓት ስቆ ተጫውቶ መረጃ አግኝቶ ተዝናንቶ ተምሮ እንዲወጣበት ስለምንፈልግ ነው። ቤቱን ሰብስክራይብ ያላደረጋችሁ ሰዎች በዚህ የመሰለ ቤክ ኮፊቴ እማጸናችኋለሁ። ሰብስክራይብ ያደረጋችሁ 100,000 እንግባ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይህ ቤት የመዝናኛ የመጫወታ እንዲሁም የመፍታቻ የመቦረቂያ ቤት ነው። እዚህ ቤት ውስጥ የትኛውም የእድሜ ክልል ገብቶ መዝናናት ይችላል። ሀሳብ አስተያየቶቻችሁን ከስር የምናስቀምጥላችሁ ሶሻል ሚዲያ ሊንኮች እየገባችሁ ማስቀመጥ ትችላላችሁ። የዛሬን ቪዲዮ ስፖንሰር ያደረገላችሁ ዜድኔም ገስታው ሲንድ ስፓ ነው። እዚህ ቤት ውስጥ ምን መታችሁ ምን ታጣላችሁ ብሏችኋል። ከእስከ ድረስ እስከ ፐ ድረስ በሚያስብል ሁሉን ያካተተ አገልግሎት አለላችሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። Thank you ወንድሜ